በስከ መጨረሻም ቤቲ እንግዲህ የቤቢን እናት ከፎቅ ላይ በመወርወር እንግዲህ በፖሊስ ቁጥጥር ስር ዋለች። ይህም የሆነው እንግዲህ ቤቢ ድንገት ስለደረሰባት ነው። እንግዲህ የቤቢ እናት እንደሆነችና እህቷን ሽባ ብላ የሰደበቻት እና ያቺ ሽባ እህትሽ የት ሂዳ ነው ሰሞኑን አይቻት አላቅም በማለት ሲገናኙ አንቺ ነሽ እንዴ እህቴን ሽባ ብለሽ ያልሻት በማለት እንግዲህ አንገቷን ይዛ ሲተናነቁ እንግዲህ ትደርስባቸዋለች። ባለቤትን ካናቁ አጥር አይነቀንቁ እንዴት ትነኪኛለች ሲል እናቴን ምን እያደረግሽ ነው? ምን እየሆንሽ ነው? ግን እናቴን እንዴት እንደዚህ አንቀሽ ትገያታለህ? ገድያት አለማገኘትም አንተ ሆነህ ነው በማለት ትመልስለታለህ። ጭራሽ በቤቴ ተቀመጠች ትሜቻለሽ። ከዚህ በኋላ እናቴ እንድትናገሪያት አልፈልግም አለና ቤቢ ተናገር። አንተ ደግሞ ዝም በል የኛ ጀግና ናንካኛ አለችው። እኮ ደህና አድርገህ ምታት አለች። እሺ ታገኟታላችሁ በማለት እንግዲህ ትላቸዋለች። እህቴን እየመረቅሽልኝ ዝም ልልሽ ነው? እህቴን እኮ ነው አንቺ ሽባ ብለሽ የሰደብሻት በማለት ለምንድን ነው ሽባ ብለሽ የሰደብሻት ስትል ምን አለና ልጁ ዞር ብሎ አይተው እናቱን ይቺ ሴት ከዛሬ ጀምሮ እዚህ ቤት እንዳያት አልፈልግም፣ ኮተቷን ሰብስባ ትውጣ በማለት እናቲቱ ይናገራሉ። ይህንን የሰማች ጊዜ በቃ ይቅርታ አድርጊልኝ፣ እኔ ህዊን እወዳታለሁኝ ከምልሽ በላይ ነው ማፈቅራት ብሎ ሲላት፣ እሺ አሁን ታዲያ ስትመጣ እሷ ውሳኔዋን ስትወስን ነው ብላ ዘወር ስትል እንግዲህ እናቲቱን በፎቅ ላይ ስትወረውራት ድንገት ይደርሳል። እንግዲህ አቶ ገዙ ትልቅ ችግር መቀመቅ ውስጥ የሚያስገባ ፋይል እንግዲህ አግኝታበታለች አለሜ። ይኸውም እንግዲህ ተጨንቆ ቤቲን ቀጥሮ አንድ ካፌ ቤት ይጠራትና እባክሽ ነይ ቶሎ ሲላት፣ ምን ነው አንድ ችግር ተፈጠረ፣ መቀመቅ ውስጥ የምገባበት ፋይል አግኝታብኛለች፣ እሷ ሙታለች እኮ ብዬ በፍርድ ቤት አሳውቄ ነው ንብረት ያዞርኩት፣ አሁን እሷ በህይወት በመኖሯ እኔ ትልቅ ችግር ውስጥ ልገባ ነው ሲላት፣ ታዲያ አንተ የምታውቃቸው ጠበቃዎችና ፖሊሶች ሄዱ ውስጥ እሷ ከኔ የበለጠ ይዛለች እና በዚህ ልታሸንፈኝ ነው በማለት እንግዲህ ጭንቀት ውስጥ ገብቶ ነበር። ቤቢም ወደ ሂዊ ደውሎ እንግዲህ ቤቢ አላት ማለት ነው። እንዴት ነሽ? ደህና ነሽ ወይ? ሰላም ነሽ? እኔ ያላንቺ መኖር አልችልም ታውቂያለሽ አይደለም ሲላት፣ አዎ አውቃለሁ አለች እሷ። አሁን አባባ አንድ የፈሩት ነገር አለ። ይሄው ምንድነው? እባክሽ አለሜ ስለ ንብረት አትጠይቂ፣ ስለ ንብረት ከጠየቅሽ አንቺን ሊጎዳሽ ይችላል በማለት አባባም ይናገራሉ። እሷ ደግሞ በፍጹም ይሄን ነገር ልተወው አልችልም፣ የፈለገ ነገር ቢሆን ትላለች። ምክንያቱም ይህንን ገንዘብ ተቀብዬ ከእሷ ወስጄ እሷን ማሳከም አለብኝ፣ ጥፋቴ ነው በማለት እንግዲህ ትናንት በሰራንላችሁ እሷ ልታሳክም እንደሆነም ነግረናችሁ ነበር። አሁንም ያንን ገንዘብ ወስዳ ለማሳከም ነው የምትፈልገው። እንግዲህ አባባም በህልም ያየሁት ነገር እውነት ነው እንዴ ብሎ ለናቲ ይነግረዋል። ምንድነው አባዬ ያየኸው ህልም እስኪ ንገረኝ ሲለው፣ አይ በቃ ይሄ ሰውዬ እንትን ይላታል ያጠቃታል እና እባክህ ከዚህ ሰውዬ ከገዛኸኝ መራቅ አለባት አለሜ በማለት በጭንቀት ይዋጣሉ። እንግዲህ ቤቲ ትላታለች፣ እህትሽ እንዴት ነች በማለት ደግሞ እሷ ትጠይቃታለች። እህቴ ደስታዋን ተነጥቃለች አለቻት። አንቺ ግን ምን እያልሽ ነው ስትላት፣ አታስቢ ይሄ ሁሉ ስቃይ ተቀብላ እህቴ አይን እያለች ከነገ ዛሬ ልታሳክመኝ ነው እያለች እኔን እያየች ነው በጭንቀት ስትል፣ እኔ ግን ይችን አለም የምትባል ሴትዮ አንድ ነገር ማድረግ አለብኝ ስትላት፣ እባክሽ ከእንደዚህ አይነት ወንጀል ተጠንቀቂ ስትላት፣ ባላሰበችው ወንጀል እንግዲህ ያችን የቤቢን እናት በፎቅ ላይ ስትወረውር እንግዲህ ተይዛ እስር ቤት ገብታለች። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ቻናሌ አዲስ የሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ አበረታቶች። እንግዲህ ቤቲ ማን እንደሆነ እህቷን ሽባ ብሎ የሰደባትባትን ፍለጋ ስትል ራሷ እናቲቱ ቀጥ ብላ ከጎረቤት የት ልትገባ ስትል በር ላይ ጠብቃ ያቺ ሽባ እህትሽ የታለች ብላ ስትጠይቃት፣ አሀ አንቺ ነሽ እንዴ ሽባ ብለሽ እህቴን የተሳደብሻል? ታዲያ አሁንስ ቢሆን ሽባ አይደለችም እንዴ? ሰው ካላነሳት አትነሳ፣ ሰው ካላስቀመጣት አትቀመጥ፣ ውሸት ነው እንዴ? የአደባባይ ሚስጥር አለቻት።
በዚህን ጊዜም ወይኔ በቃ አንቺ ነሽ በማለት ሁለተኛ እህቴን እንድትናገሪብኝ በፍጹም አልፈልግም ስትላት ትናገራታለች። አለሜ ደግሞ አሁን ለአባባ ቁጭ አድርጋ እባክህ ይህንን ንብረቴን ወስጄ ይችን ልጅ ማሳከም አለብኝ እያለች ትናገራለች። ምኑን ስትል ገንዘቡን የምትወስጂው ልታሳክሚያት ነው አላት። አዎ አለች። አይ ይህም ከሆነ ጥሩ ነው። ለማንኛውም እስኪ ግን ይህን ነገር ባትጠይቄ እኔ በጣም ደስ ይለኛል አለ። አሁን እንግዲህ ቤቲን ደግሞ ትሁት እየጠየቀቻት ነበር። እባክሽ ተይ እያለቻት ብትል የኔን ህመም የተረዳሽ መስሎኝ ነበር። አንቺ ግን ትሁት ዝም በይ፣ የሰው ነገር ዝም ብለሽ መገመት አትችይም። አይ እኔ እውነታውን ልንገርሽ ነው፣ አለሜ ሳታቅ ነው ያደረገችው። ተረጃት እኮ ነው የሚልሽ። የማንንም ስቃይ በማንም የሚያውቀው በጫማው ላይ ሲያልፍ ብቻ ነው። ስለዚህ እርጉሞች ናቸው እነሱ፣ በቃ እርጉሞች፣ ስለ እነሱ ጭራሽ አታንሽቢ በማለት ነበር የተናገረቻት። እንግዲህ ናቲ ወደነ አባባ ቤት ሄዶ በር በማንኳኳት ይገባል። ከዛም እንግዲህ ምግብ ርቦት ስለነበር ምን እያደረግሽ ነው ትሁቴ ሲላት፣ ምግብ ልሰራ ምን ልስራልህ ስትለው፣ በቃ ደስ የሚልሽን ምግብ ስሪልኝ በማለት አብረው እየተጎራረሱ እየበሉ ባለ ሰዓት እባክሽ ትሁት የቤት እህት በጣም ነው ልቤን የነካችኝ፣ ታሳዝናለች፣ እንደ ጓደኛ ሆነሽ እንድትቀርቢያት እፈልጋለሁኝ በማለት ሲነግራት እሺ አለች። እሷም አሁን እሷ አለሜና አባባ ንብረትሽን ባትጠይቂ ጥሩ ነው። ለምንድነው በዚህ ልክ እሱን የምትፈሩት? አለሜ አልገባሽም፣ ተይቅርብሽ። ይህን ሰውዬ ደግመሽ ስለ ገንዘብ አትጠይቂው፣ ነገርኩሽ፣ እባክሽ ይጎዳሻል አለት። ምን ብሎ ነው የሚጎዳኝ? ብዙ ሰዎች ያውቃል፣ መቀመቅ የሚያስገባው እኮ ብዙ ፋይሎችን ያሉኝ አለ። ይቅርታ ግን እኔ በፍጹም ዝም አልለውም፣ ይህንን ግዴታ መፈጸም አለብኝ። ገንዘቡን እኔ ልስጥሽና አሳክሚያት ስትሲል አባባ አንተ እስካሁን ተሸክመህን ያዝ፣ ከናሶ ደግሞ በአንተ ገንዘብ የእሷን እህት የማሳክምበት ለምንድን ነው በማለት ትናገራለች። ከዛም እባክሽ እኔ እኮ ፈርቼልሽ ነው በማለት ሲል እኔ እኮ ከሱ የበለጠ ማንም ጉቦ ምንም የማያታልለው ሰው አግኝቻለሁኝ ጠበቃ። ስለዚህ ይህ ጠበቃ ትክክለኛ ሁሉም ሰው የመሰከረለት ስለሆነ መቀመቅ ውስጥ ነው የማስገባው በማለት ትናገራታለች። እኔ የምልሽ ያቺ ሽባ እህትሽ የት ሄዳ ነው ያለቻት ጊዜ ቤት እየጠረገች ወይዘሮ የቤቢ እናት እንግዲህ ሰሞኑን እኮ አይቻት አላቅም ብዬ ነው አለቻት። አለችና ወደ ሰማይ ተመለከተች። ምንም በማያገባው ነገር እኮ ገብቶ ነው ልጄ እየጎተተ ከላይ ከታይ የሚያደርጋት። ለካ አንቺ ነሽ እህቴን ሽባ ብለሽ የተናገርሻት። እውነታውን ልንገርሽ ብዬ ነው። ታዲያ ካልጋ ላይ እንኳ መውረድ አትችልም አለቻት። በዚህን ሰዓት ነበር ቤቲ አንቺን ብላ ሲጥ አድርጋ ስትይዛት እንግዲህ በዛን ሰዓት ቤቢ ደርሶ ባላወቀው ምንድን ነው ብሎ እንዴት እናቴ እንደዚህ ታደርጊያታለች በማለት ሲላት፣ እንዴ እናት እኮ ናት እንደዚህ ብላ ሽባ ብላ እህቴን የሰደበቻት ስትል፣ እኔ አላምንም እናቴ በፍጹም ይሄን ነገር አታደርግም በማለት ነበረ የተናገረው። አሁን እንግዲህ ይህ ከገዜ ጋር ያለኝን ፋይል ፍርድ ቤት የምከስበት ወረቀት ነው ስትል አለሜ ለአባባ ስታሳየው፣ ከዚህ በኋላ ጠበቃ ሊጨርስልኝ ነው፣ አትሰብ፣ ገዜን የሚያንበረክክ ነገር አግኝቻለሁ ስትል ትነግራቸዋለች። እሳቸውም ኧረ ተይ ብዬሻለሁ፣ በህልም ያየሁት ነገር ምንድን አመጣብኝ በማለት እንግዲህ የህልሙን ነገር ሊያወሩ ባይፈልጉም ህልም ላይ እሳቸው ተጎንብሰው ቀለበት ሊያደርጉላት እያሉ ከእጇ ላይ አምጥተው ሲያስረግፏት ነበረና ቀለበት ውስጥ እንደማያደርግላት ገዛኸኝ አንድ ነገር እንደሚያደርግባት በማለት ነበረ የተረጎሙት አባባ። ይህንንም ነገር ደግመው እንግዲህ ለናቲ ነግረውት ነበር። አሁን ደግሞ አቶ ገዛኸኝ ካፊ ቤት ሆኖ ቤቲን ከካፊ ቤት ድረስ እንድትመጣ ይቀጥራታል። እሷ ምን ተፈጠረ በማለት ስትሄድ፣ ባክሽ ተጨንቅ ያለሁኝ መቀመቅ ውስጥ የሚያወርድ ነገር እኮ ነው አሁን የምታደርግብን ከከሰሰችኝ አለሜ በማለት ይነግራታል። እንዴት ስትል ትጠይቀዋለች። እንዴ እኔ እኮ እሷ ሞታለች ብዬ እኮ ነው ሀብት ንብረት ያዞርኩት። በቅድሚያ ግን ቤቲም ሆነሻል፣ ፊትሽ ልክ አይደለም እኮ አላት። አይ እንዲሁ እንቅልፌ ስለመጣኝ። ለምንድን ነው ግን አጣድፈ እዚህ ድረስ የጠራኸኝ? ልክ ነበርሽ እኮ አንቺ አለች። ያቺ ንብረቴን እኮ ማለት አለሜ ጀመረች እና ምን አስጨነቀህ አለችው ቤቲ። ንብረትን ሁሉ እኮ አሽሽተሃል አለችው። ምንድን ነው ደግሞ እንደሱ የምትይኝ አላት። እንዴ የሞተ ሰርቲፊኬት ማስወጣታችንን ረሳሽ እንዴ አላት። ለካ እሱም አለ አለች። ስለዚህ በዚህ እኮ ነው አሁን ችግር መቀመቅ የምከተተው። በህይወት መኖሯ ከታወቀ እኮ በጣም ችግር ነው። ይህን ገብቶሻል አላት። እሺ ስለዚህ አሁን ምንድን ነው መፍትሄው የምታደርገው? የሆነ መፍትሄ ፈልግ አለችው።
እኔ አላቅም ምን እንደምናደርግ። ጠበቃዎች ህሳ በገንዘብ የሚያዝ አይደለም። አሁን ያለው ጠበቅ በጣም ክፉ እንደሆነ ነው የማውቀው። ዝም ብሎ ነው አባክህ። በአሁኑ ሰዓት ገንዘብን የማይፈልግ ጠበቃ የለም አይመስለኝም በማለት ይናገራል። እንደሱ የሚያደርግ ሰው አይደለም ሰውየው። ብዙ ሰው አማክሬያለሁ፣ ሌላ መፍትሄ ካለች ተናገሪ አለት። እንግዲህ በአሁኑ ሰዓት ምንም አማራጭ የለኝም። እሷም ይሄን ሰውዬን ጠበቃ ያዘችው ምንም እንደማይወስድና እንደማይበላ ስለምታውቅ ነው። እና ምን እናድርግ ነው የምትለው አለችው። በዚህ ልክ ከሄደች እንግዲህ እኛ እስር ቤት ታስገባናለች አለችው። ሴትዮዋ ከዚህ በላይ መሄድ አትችልም፣ እንደ ቀልድ አትየው አንተ አለችው። በፍጹም አባባ ጋር እንግዲህ ከመንገድ ላይ ገዙ ተገናኝተው ሲተላለፉ እንዴት እኔ በሌለሁበት ቤቴ ውስጥ ድረስ ይመጣል በማለት ትሁትን አንኳኩቶ ገብተው ሲጠይቋት አባቴ አጎቴ አይደለም እንዴ የመምጣትና እኔን የመጠየቅ መብት የለውም እንዴ ሲላት፣ ሁለተኛ ይሄ ሽማግሌ ከኔ ቤት ዘው ብሎ እንዲገባ አልፈልግም ነገርኩሽ እንግዲህ በማለት እንግዲህ አስጠንቅቀዋታል ማለት ነው። አባባ እንግዲህ እነሱ በሌሉበት ነበር እየመጡ ሲገቡ የነበረው። ቤቲ ቤቢ ከእቃዋን አውጥታ እንድትወስድ እናቱ ትናገረዋለች። እማዬ ቀስ በይ ተረጋጊ፣ ህይወትን ሰርበሻታል? አዎ። እሰይ እንኳን ሰደብኳት አለች። ቆይ ምን እያረግሽ ነው እማዬ? ለምን ትሰድቢያታለሽ? እና ታዲያ ብሰድባትስ ምን ልታረገኝ ነው አለችው። እንዴ እሱ እኮ የኔ ምርጫ ነው፣ እኔ እኮ ነኝ የመረጥኳት። እኔ ደግሞ አልፈልግማ። አንድ ነገር እኔ ልንገርህ፣ እኔ የመረጥኩልን ብቻ ነው አንተ የምታገባው። አረ እናቴ ተይ፣ እኔ እኮ እፈልጋታለሁ፣ እወዳታለሁ። እኔ እናትህን ትእዛዝን መጣስ አትችልም። እኔ ነግሬሃለሁ። ኧረ ተማዬ ከምርጫ ተሳስተሃል ስትለው ከምርጫዬ አልተሳሳትኩም ነገርኩህ ቤቢ እባክሽ እማዬ እንደዚህ አታድርጊ በማለት ዘወር በልልኝ፣ በጤናማ እንደዚህ አይደለም የሆነ ነገር አድርገውብህ ነው በማለት እንግዲህ ቤቢን እናቱ ሲናገሩት በጣም አንገቱን ይዞ ነቀነቀና ወይኔ ኧረ ተይ እማዬ ተረጂም ቢልም እናቱ ግን በፍጹም ሊረዱት አልቻሉም ነበረ። ቤቢ ወደ ህይወት ደውሎ እኔ ባንቺ ደስተኛ ነኝ፣ ምን ያህል ደስተኛ እንደሆንኩ ብትረጅልኝ ጥሩ ነበረ። እማዬ ደግሞ ይሄን ታደርጋለህ ብዬ በፍጹም አልጠበቅኩም ነበረ በማለት ይነግራታል። ለካ ትክክል እኮ አይደለችም። ይሄም ቢሆን ደግሞ እናቴ ናት እና ተረጂኝ እባክሽ ይቅርታ አድርጊላት ለእናቴ በማለት እንግዲህ እየተማጸነ ለህይወት ይነግራል። አንቺን መጠበቅ ነበረብኝ፣ ግን ይሄን ነገር ሳልጠብቅሽ እናቴ አስቀየመችሽ በማለት ሲናገራት፣ እኔ ግን በጣም እንደምወድሽ እንድታቂልኝ እፈልጋለሁኝ በማለት ብሏት ይህንን ነገርም አልጨረሰም እና እባክሽ ቤቲ ይቅርታ አድርጊ ለእናቴም ሆነ ለእኔ ይቅርታ አድርጊልን ስትላት፣ እውነት ግን አንተ እህቴን ትወዳታለህ ወይ በማለት ተጠይቀዋለች። አዎ እንዴት አልወዳትም፣ በጣም ነው ህዊን የምወዳት። ስለዚህ አሁን ይቅርታ ታደርጊልኛለሽ አታደርጊልኝም? ሳት ይቅርታ የማደርግልህ እሷ መጥታ ስትናገር ነው። አለሜ እና ትሁት ቁጭ ብለው ቤቲ እንዴት ናት ትሁቴ አለቻት። እኔ በጣም ነው ያመመኝ፣ ውስጤን ተሰምቶኛል፣ በደሌን እያሰብኩት እራሴን ጠላሁት ስትላት፣ አዎ ልክ ነሽ፣ ገንዘብ እፈልጋለሁ ብለሽ ጠየቅሽ አሉ አለቻት። አዎ አለች። አይ ምን ነው ይገባኛል ትሁት፣ እድሜ ልኬን ለፍቼ እኮ ደክሜ ያገኘሁት ገንዘብ ነው ይገባ ያንን ንብረት ቶሎ ብዬ በእጄ ማስገባትና የቤቲን እህት ማሳከም አለብኝ ስትላት፣ የቤቲን እህት ልታሳክሚያት ነው እንዲያሰብሽው ስትላት፣ አዎ ራሴ ነኝ ወቅሻለሁ። አይ ሀሳብሽ በጣም ያሳካልሽ፣ አሁን ጥሩ ሀሳብ አለም ያስበሻል በማለት እንግዲህ ነገረቻት። እንግዲህ ቀጣይ ምን ይመጣል የሚለውን አብረን የምንከታተል ይሆናል። ስለምትከታተሉን ከልብ እናመሰግናለን። ላይክ ሸር እያደረጋችሁ አበረታቱ።